ስንቱ ከጎኔ ሲሞት በታይፎይድ በታይፈስ የተያዙ ሲሞቱ ከጎዳና ላይ እወጣለሁ ብዬ አንድም ቀን አስቤ አላውቅም። ከሱ ጋር ተጣላው። ከዛ 3 ቀን ነው ምናምን ታስሬ ከዛም በኋላ ከዛ ከእንትን ስር ከተነሳው በኋላ የሆነ ሺሻ ቤት ገባው። እንደውም ብርሃኑ ቃሲም እከፍልልሃለሁ ተወዳደር ብሎ ነበር አይደል ላይ ማለት ነው። ከዛ የሰፈር ልጆችን ይመጣሉ። አንተ ምን ቸግሮ ነው የደላው ቤተሰብ እያለ አንተ ምን ጎዳና ላይ እንትን ይላሉ። ግን እኔ ያን ጊዜ ምንም አይመስለኝም ነበር። እየገለጠች ታይ ነበር እና እያለቀሰች ነበር የምትሄደው። ልጄን እንደዚህ ያገኘው ይሆን እዚህ ጋር ያገኘው ይሆን እያለች ከዛ ቁጭ ብዬ አለቀስኩ። ሌሊት 8 ሰዓት አካባቢ ልጄን እሰማለሁ ሳትጠይቀኝ እረዳለሁ ብረሳ ቀኝ ትርሳኝ በግብህ አያስችለኝ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ለዚች ቀን ያደረስከን አንተ ነህና ክብር ለአንተ ይሁን። እግዚአብሔር ሆይ በምንነጋገረው ነገር ላይ እግዚአብሔር አንተ ያንተ ሐሳብ ያንተ እቅድ ስላለበት እጅግ አድርገን እናከብራለን። እግዚአብሔር ሆይ ለሌሎች መታነጽ እንዲሆን በኢየሱስ ስም እንጸልያለን። ስላለን ጊዜ እጅግ አድርገን እናከብራለን። ውይይታችን ለሰዎች ጥቅም ላይ እንዲሆን ለሌሎች መታነጽ እንዲሆን በኢየሱስ ስም እንጸልያለን። ስለሁሉ እናከብራለን። ክብር ለአንተ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ አሜን። ስሜ ምጽአት ንጉሴ ይባላል። ምጽአት ንጉሴ ጥሩነህ ይባላል። እኔ የተወለድኩት ናዝሬት አዳማ ከተማ፣ ትውልዴ ኃይለማርያም ማሞ ቀበሌ 04። እኔ በተወለድኩበት ሰዓት ጥሩ ጊዜ ነበረ። የተወለድኩት በ1974 ነሐሴ 28። እናቴ የኢትዮጵያ ንግድ ባንክ ተላላኪ ነች። አባቴ የውሃ ልማት ቴክኒክ ክፍል ነበር የሚሰራው። እኔ የተወለድኩት በክርስቲያን ቤተሰብ ውስጥ ነው። ቤተክርስቲያኗም ሰሜን ናዝሬት መሰረተ ክርስቶስ። ትምህርት የጀመርኩት በፊት ኤኒታ ጋር 04፣ ከዛ የይስ ጋር ገባሁ 12 ቀበሌ አዋሽ ሸዋ ዳቦ ጀርባ የድሮ ዱቄት ፋብሪካ ጀርባ ማለት ነው። አሁን ነው ሸዋ ዳቦ የተባለው። ከዛ እድሜ 7 ዓመት ሲሆን ቁጥር 2 ገባው እስከ 8 ተማርኩ። ከዛ ከ8ኛ ክፍል በኋላ አፄ ገላውዲዮስ ትምህርት ቤት ገባው። ያሁን የበፊቱ አፄ ገላውዲዮስ ያሁኑ አዳማ ፖሊቴክኒክ ትምህርት ቤት ይባላል። ያቆምኩበት ምክንያት በቁማር ምክንያት ነው። ትምህርቴን ያቆምኩት ፒቲ ስንጫወት 14 ቀበሌ ሄጄ እዛ ፒቲ እንጫወት ነበር ከልጆች ጋር ከአያቴ ሰፈር ልጆች ጋር ማለት ነው። እና ቦዲ ቢልደር አስተማሪ ነበረ። ቴክኒክ ክፍል ነው። እኔ አላውቀውም። ስንጫወት ኳሷ እዛው እሱ ግቢ ገባች እና በዛ ሰዓት ኳሷ 2-3 ገባች። ልጅየዋ ትንሽ ስለሚያማት አወጣችልንና መጨረሻ ላይ አላወጣም ስትል አንተ ነው ዋስ የሆንከው ኳሷን የተረከብከኝ፣ ስለዚህ አወጣልኝ ሲል ላወጣለት ባጥር ዘልዬ ለወጣ ስል መጣ አሉኝ። እኔ አላውቀውም። ከዛ ኳሷን አውጥቼ እንዴት አጥሬ ላይ ዘለ ትገባለህ ብሎ መጣ ሲሉኝ ሮጥኩኝና መለጥኩኝ። ማስረሻ የሚባል ያዘና በጥፊ መጣኝና በካራቴ ሊመታኝ ሲል ሸውጆው አመለጥኩትና ሀዲድ ላይ ወጥቼ ተሳደብኩና ድንጋይ ለወረወር ስል ተመለሰና ዱላ ይዞ ትልቅ ዱላ ይዞ ሲከተለኝ እኔ በአያቴ ቤት ጋርኩና በገደሉ ዞሬ ወደ ቤቴ ወደ 04 ገባሁ። እኔ በቸርች ላይ ያለኝ ያን ጊዜ ልጅነትም ስላለ ተማሪም ስለነበርኩ በድራማ ነበር የማገለግለው ያን ጊዜ። ከዛ በነ ፓስተር ከድር ጊዜ ነበርኩ። ፓስተር ከድር ብዙ ጥሩ ፓስተር ከድር፣ ፓስተር አማረ በቀለ፣
ታደሰ ነጎ የሚባሉ የቤተ ክርስቲያናችን መሪዎች ነበሩ። በእነሱ ጊዜ ነው የተወለድኩት። ያደግኩትም በእነሱ እጅ ነው እና እነሱ ጥሩ አስተማሪዎች። ባይብል ስተዲ አስተማሪ ሮማን ገመዳ ትባላለች እና ብዙ ታስተምረን ነበር። ግን እኔ ልጅነትም ስላለ ብዙ አልከታተልም። ግን ቃል ራሱ አላነብም ነበር ያን ጊዜ። ያነበብኩ ሲባል ሰኞ ሰኞ ባይብል ስተዲ ትምህርት አለ። እኔ ከየት ጀምሬ የቱ ጋር እንዳቆምኩ ራሱ አላውቅም። ልክ ስጠይቀን ስለማላነብ ዘዳግም ላይ እላለሁ። በሳምንቱም ስጠየቅ እዛው ምዕራፍ ላይ ነኝ እና ህይወቴ እንደዛ ነበር። እናቴ ባንክ ሰራተኛ ነች ብያለሁ። የምታገለግለው በጸሎት ነው የምታገለግለው። እሱ ግን የቤተ ክርስቲያን ሽማግሌ ነበር። አባቴ ቤተ ክርስቲያን ሽማግሌ ነው። የሰሜን ናዝሬት መሰረተ ክርስቶስ ሽማግሌ ነው። ያን ጊዜ የነበረው ድባብ እንደሆኑ አይደለም። ሰው ይፈላለጋል፣ ይጠያየቃል፣ ሽማግሌዎች ይጎበኛሉ እና እርስ በርስ ራሱ እንተዋወቅ ነበረ። እርስ በርስ ማለት ብዙም ሰው አዳማ ላይ ብዙም ሰው ስለሌለ እርስ በርስ አንድ አጥቢያ ነበረች እና ሰው ይፈላለጋል። እከሌ ታመመ ከተባለ ሰው ይጠይቃል፣ ቤተክርስቲያን ትጠይቃለች እና የመጎበኛኘት ጊዜ ነበር። በጣም ፍቅር ነበረ። ከዛ ሰውየውን ሰድቤው የነከሌ ዘመድ እኮ ነው ለነሱ ብትናገር እንትን ትላለህ ሲሉት ሰውየው መጥቶ ለአያቴ ተናገረ። ከዛም በኋላ አያቴ ደግሞ እሁድ ቀን መጣችና ልጁ ከየት ነው ገንዘብ እያመጣ ቁማር የሚጫወቱ ሁልጊዜ ይበላል አሉ ብላ ለፋዘር ነገረችው። ሰኞ ቀን ፋዘር ተነሳና ወደ መቂ ሄደ። ከአዳማ ተቀይሮ ስለነበረ ከዛም በኋላ አርብ ቀን በጊዜ መጣና በፊት ከብቶች ነበሩን። የከብቶች ገመድ ሽንት ቤት ውስጥ ነበረ። ሽንት ቤቱና እኛ የምንተኛበት ጎን ለጎን ነበረ። ማንም ያንኮሻኩሾ ስል አባት ነው አሉኝ። ከዛ ገመድ ይዞ ሲወጣ አየሁት። ከዛ እኔም እሱን ተከትዬ እንዳይመታኝ ብዬ አርብ ቀን ከቤት ወጣ። ቁማር ከጓደኞቻችን ጋር እንጫወታለን። ቁማር ገደል ውስጥም የካርታ ቁማር እና የፒቲ የሚባል ኳስ ቁማር ነበረ። በሱ ምክንያት ነው ከቤት የሚወጣሁት፣ ከቤተ ክርስቲያን የወጣሁት። እነሱ ቤተሰብ ሲፈልገኝ አባቴ ሊመታኝ እንደሆነ ሳቅ ወደ 13 ሄድኩ። የእናቴ አክስት ማለት ነው ሀብታም አለች፣ አመዴ ወፍጮ ቤት። እሷ ጋር ሲሄድ ስነግራት ልጄን ገላሃታል አለችኝ። በዛ ተናድጄ ወደ ለጋሃር ሄድኩ። ባቡር ተሳፍሬ ሲፈልጉኝ አጣሁኝ። እኔ ባቡር ተሳፍሬ ወደ ድሬዳዋ ሄድኩ። ተሳፍሬ ሳይሆን አርፋ ወጥቼ ነው የሄድኩት፣ ፈንጂ ማምከኛ ላይ ተደብቄ ማለት ነው። እና ከዛ የጎዳና ህይወት ድሬዳዋ ሄደን አንድ የሚያቀኝ የጎረቤት ልጅ አማኑኤል ሀብታብ የሚባል ልጅ አየኝ ቢኬ ላይ። እሱ ለቤተሰብ ወደ ድሬዳዋ መሄዴን ተናገረ። ከዛ በ8ኛው ቀን ድሬዳዋ ላይ እንደገባን ሌሊት 4 ሰዓት ምናምን ላይ ነው የገባ ነው። ተኝተን እያለ ለአገሩም የመጀመሪያችን ስለሆነ ኪቶ ጫማ ነበር የለበስኩት። ኪቶ ጫማ ለብሼ ሌሊት ወደ 9 ሰዓት አካባቢ ሲፈታ ሰማው። ከዛም በኋላ መልሼ ያሰርኩትና ተኛው። ጠዋት ስነሳ ጫማዬ የለም፣ ኪቶ ጫማዬ ተወስዷል። ከዛ ከልጆቹ ጋር ተገናኘና አብረን ይሄድ ነው። አንድ የደብረ ዘይት ልጅ፣ አንድ የአቃቂ ልጅ እና ማቃቸው ልጆች የሉም። እዛው ባቡር ላይ የተገናኟቸው ልጆች ናቸው። ተዋወቅን፣ አብረን ሄደን ከዛ ጫማዬ እንደተሰረቀ ወደ 3 ሰዓት አካባቢ እንመለስ ተባባልንና ወደ ውርሶ
ልንመለስ ስንፈልግ ባቡሩ ቡና ኮንትሮባንድ ስለሚጫን ድሬዳዋ ላይ በጣም በፍጥነት ሲወጣ እኛ ስለማንችል አርፋ አመለጠን። ከዛ በእግር በሀዲዱ ጋር ስንሄድ ይመቷችኋል፣ ስለዚህ በአስፓልት በፒስታው መንገድ ሂዱ አሉ። ከባቡር ሀዲድ ወጥተን በእግራችን በፒስታው ውርሶ በእግር እኔ ያለ ጫማ መንቀሳቀስ አልችልም። ከልጅነቴም ጀምሮ ጫማ ስላደኩ እግሬን ሲቆረቆረኝ ስለማልችል አንድ የደብረ ዘይት ልጅ እሱ አንዳንድ እግር እያደረግን ውርሶ ከተማ ገባ። ምግብ የምናገኘው ከሆቴል ትርፍራፊ ነው። ያን ጊዜ የረመዳን ጾም ጊዜ ነበረ እና ታህሳስ መሰለኝ አንደኛ ሴሚስተር አጋማሽ ፈተና ተፈትኜ ነው ከአስተማሪው ጋር ተጣልቼ የወጣሁት እና የሙስሊሞች ጾም ነበረ ያን ጊዜ። ከዛ ያው ባቡር ላይ ጉልበትም ስላለ ልጅነትም አለ ጉልበትም አለ ቦንዳ ምናምን እንጭናለን ወደ ናዝሬት ማለት ነው ውርሶ ላይ እያሉ እና ማታ ማታ ያን ጊዜ ጫት ርካሽ ነው። የስሙኒ ፌስታል ሙሉ ነው። እሱን ስንቀረጥፍ እናድራለን። እኔ ብዙም መቃም እንትን አልልም። እጠላ ነበር፣ በጣም ነበረ የምጠላው ጫት። አንድ ጎረቤታችን ሲቅም እኔ ጎኑ ቁጭ ካላልኩ አይቀምም ነበር እና የሱ ሽታ መሰለኝ ወደ ጫት ህይወት እንድገባ ያደረገኝ። ውርሶ 8 ቀን። ከዛ እኛ ግቢ ማዘር ስትጨነቅ አይቶ እኔም ፍለጋ መጣ። ድሬዳዋ ፈልጎ ሲያጣኝ ፎቶዬን ይዞ ነበር፣ መታወቂያ፣ የኔ ትምህርት ቤት መታወቂያ እያፈላለገ እስቲ ምናልባት ውርሶ ሂድ ብለውት ውርሶ መጥቶ ሲያገኘኝ አለቀስኩ። ለእኔ አትነግረኝም ወይ እንደዚህ ከምታደርግ ብሎ እንትን አለኝ። ይዞኝ ጫማና ልብስ ገዛልኝ፣ ይዞኝ ተመለሰ። በቃ እዛ ብርድም እንዳይበርድን እያለን ጫት እንቅም ነበር እንጂ ብዙ ሱስ አልነበረብኝ። ከዛም በኋላ በቤት ከመጣሁ በኋላ ሲናገሩኝ ቱግልና ተመልሼ እወጣለሁ። ከዛ ተደጋጋሚ መውጣት ለመድኩ ማለት ነው። ያው እንደነገርኩ ጎዳና ላይ ብርድ አለ ምን አለ። ክረምት ወደ ቤት ነው ይቅር በሉኝልና እገባለሁ። ከዛም በኋላ ክረምቷ ስታልፍ እወጣለሁ። የመጀመሪያ ጊዜ ስወጣ ሱሪን ዩኒፎርም ሱሪና ሹራብ ነበር ለብሼ ነበር። ሱሪውን ቀደድኩ። 2 ሱሪ ስለነበር የለበስኩት ሱሪን ቀድጄ ልብስ አድርጌዋለሁ። የሌሊት ልብስ በዛ ነው በቃ። እናትና አባቴማ ስለኔ እኔ ባይዘዌ የመጀመሪያ ልጅ ነኝ፣ ለቤቱ የበኩር ልጅ ነኝ። እናትና አባቴ በጸሎት በጣም ይተጉ ነበር እኔን ለመመለስ፣ እኔን ወደ ጤናማ ህይወት ለመመለስ ያልጸለዩት ጸሎት የለም። እንኳን እነሱ የቤተ ክርስቲያን እናቶች ራሱ ስለኔ ያላነባ እናት የለም። ብዙ አሉ እናቶች፣ ስማቸውን መዘርዘር ቢያስፈልግ መዘርዘር ይችላል። እኔ ከሰው ጋር የመግባባት ችሎታ ስላለኝ የሰውን ፍቅር ስላለኝ ከሰው ጋር አግባባለሁ። የማድረው ግን ጎዳና ላይ ስራ ሰራለሁ፣ ጉልበት አለኝ፣ ስራ ሰራለሁ። ሰውም ያቀርበኛል። ጃምር ስለሌለብኝ ማንም ሰው ያቀርበኛል። 07 እና ለገሃሩ ጋር ነው በቃ በብዛት የምንውለው በፊት። ከዛ የሰፈር ልጆችም ይመጣሉ። አንተ ምን ቸግሮ ነው የደላው ቤተሰብ እያለ አንተ ምን ጎዳና ላይ እንትን ይላሉ። ግን እኔ ያን ጊዜ ምንም አይመስለኝም ነበር። የሰፈር ልጆች እየመጡ ቢወቅሱኝም ምንም አይሰማኝም ነበር። ከዛም በኋላ ያልገባውበት የለም። ከዛ 05 ኮንዶሚኒየም ገደል ውስጥ ገባን። ከአራዳ እንደወጣን ከአራዳ ከወጣ በኋላ 05 ገደል ውስጥ ከዛም በኋላ
4 ወር ነው ምናምን ቆየሁና ወደ 11 ሄድኩ። እኔ ጌታን ከውስጤ አውጥቼው አላውቅም። ሁሌ ዘምራለሁ፣ ማታ ማታ ዘምራለሁ። አንዳንዴም በልበል ሲለኝ ዘፍናለሁ። ያው ድብልቅልቁ ሰኔ ነው ቢሆንም ግን እግዚአብሔር ጥሎ አይጥልም። ኢየሱስ ሰላሜ ነው ማን ይወስድብኛል? ክብርና ክብር ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬም እርሱ ድጋፌ ምርኩዜ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ። ኢየሱስ ሰላሜ ነው ማን ይወስድብኛል? ክብርና ክብር ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬም እርሱ ድጋፌ ምርኩዜ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ። ባጣ አይጨንቀኝም በእርሱ እጽናናለሁ። ብራብ አይገደኝም ክብሩን ሳይ እጠግባለሁ። ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ የሕይወት ውሃዬ። ኢየሱስ ሰላሜ ነው ማን ይወስድብኛል? ክብርና ክብር ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬም እርሱ ድጋፌ ምርኩዜ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ ጋሻዬ ነው እርሱ። ያን ጊዜ እዘምራለሁ። ደግሞ በዘፈንም ስለሚያውቁኝ በጣም ነው ድምፅ አለ እኮ ለምን አይድል አትወዳደርም ይሉኝ ነበር። እኔ ግን አልዘፍንም እል ነበር። ዘፈን ላይ አይመራኝም። እንደውም ብርሃኑ ቃሲም እከፍልልሃለሁ ተወዳደር ብሎ ነበር፣ አይድል ላይ ማለት ነው። ግን ውስጤ ስላልሞላ ሞከርንና ተውኩት። በጎዳና ላይ ህይወት እንደነገርኩ 17 ዓመት አሳልፌያለሁ። ከ1992 እስከ 2008 ማለት ነው። የተስፋ ቃል ያለው አይሞትም፣ አይወድቅም፣ ጻድቅ 7 ይወድቃል 7 ይነሳል ቃሉ። እግዚአብሔር በዛ ውስጥ እኔን ሊያስተምረው ያለው መንገድ ስለሆነ እንዴትም ቢሆን ያን ፈተና ተቋቁሜው አልፌ ለዚህ ቀን በቅቻለሁ። በህይወቴ መመለስ ምክንያት እኔ አንድ ሰው በራሱ እችላለሁ ካለ ምንም አይችልም። ግን እኔ በመሀል መሰረተ ክርስቶስ ላይ አንድ ቀን ሁሌ ጦዝባታለሁ። ያቺን ሰፈር ሌሊት ስጦዝ ነው ማድረው፣ እየዞርኩ ማለት ነው። መጦዝ ማለት እየዞርኩ ማደርን ማለት ነው። ጫት ስለመቀም ሁሌ እዞራለሁ። የሆነ ነገር የወደቀም ይገኛል ምናምን ተብሎ ይዞራል። ማንም ስለማይጠይቅ ያን ጊዜ ሮንድም የለም ምንም የለም፣ ሰላም የሆነ ጊዜ ነበረ እና በቃ ይሄ ህይወት ይብቃኝ፣ እስከ መቼ ነው እንደዚህ አይነት ህይወት የምቀጥለው ብዬ ለራሴ እነግረው ነበር። ከዛ ቁጭ ብዬ አለቀስኩ። ሌሊት 8 ሰዓት አካባቢ ወደ ማደሪያዬ ከሃኒ ኬክ ቤት ዞሬ በዛ በመሃል እያለፍኩ ቸርቹ ጋር ቁጭ አልኩና ማልቀስ ጀመርኩ። እስከ መቼ ነው አባ ማትጎበኘኝ? እስከ መቼ ነው ከጎዳና ህይወት ማታወጣኝ ብዬ ምረር ብዬ አለቀስኩና ጸልዬ ወደ ማደሪያ ሄድኩ። መዝሙርም ዘምሬ አባ 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 የምትወደኝ አባባ
የልጅህን ጩኸት ስማ፣ የልጅህን ጩኸት ስማ። ልጄኔ እሰማሃለው፣ ሳትጠይቀኝ እረዳለው። ብረሳቀኝ ትርሳኝ፣ ብትውህ አያስችለኝ። ብረሳቀኝ ትርሳኝ፣ ብትውህ አያስችለኝ። ይህችን መዝሙር ዘምሬ ወደ ማደሪያ ሄድኩ። እግዚአብሔር አባት ብቻ ሳይሆን ጠባቂያችን፣ ረዳታችን፣ እኛ ምንም ከሱ ብንርቅም እግዚአብሔር እንደሚጠብቀን የተስፋ ቃሉ እንደሚፈጸም እርግጠኛ ነበር። ምንም እኔ ከሱ ብለይም እሱ ግን አንዴ ከያዘ እንደማይለቅ ከህይወት ተምሬያለሁ። ከዛ ትንሽ ጊዜ ቆየው። ከዛ ከመናፈሻ ስር አቶ ግርማ የሚባሉ የአዳማ ከተማ ክለቡ ገንዘብ ያዥ ነበሩ። በቃ ከዚህ ቦታ ተነስ፣ ወደ ቤትህ ግባ አሉ። አያውቁኝም፣ ግን የአባቴ ጓደኛ ነበሩ። ከዛ ቤቴን ምናምን አቃጠሏት። በፊት ፖሊሶች ይመጣሉ፣ ማታ ያፈርሷታል፣ ጠዋትን መልሼ እሰራታለሁ። ከዛም በኋላ እሳቸው በቃ መነሳት አለበት አሉ። ከዛም በኋላ ከእንትን ስር ከተነሳው በኋላ የሆነ ሽሻ ቤት ገባው፣ የማድርበት ማለት ነው። የሆነች ክፍል ሰጠኝና እዛ አንዳንዴ እጠብቅለታለሁ። ፖሊስ መጥቶ እቃው እንዳይወስድ አንዷ ስልክ ገዛችና ሰጠችኝ። አብሬያት ጫት እንትን የምለው ሸጥላት። እሷ እስከ 3 ሰዓት ትሰራና ትገባለች። ከዛ እዛ ቤት ውስጥ እየኖርኩ ከእሷ ጋርም እየሰራሁ አንድ በሽር ይባላል መናፈሻ ስር ምግብ ቤት ያለው ከሱ ጋር የምትጣላው። ከዛ 3 ቀን ነው ምናምን ታስሬ እነታፈሰ ተስፋዬ እና እነሱ አስፈትተውኝ ገንዘብ ከፍለውም ልጁን መትቼው ልጁን አስታርቀው ወጥቼ ከዛም በኋላ 1 ሳምንት ተቀመጥኩና ወደ ቤት ገባሁ። ወደ ቤት ስመለስ ዝም ብዬ ነው ቀጥ ብዬ ገባው። ተኛው 3 ቀን ተኛው በቃ። ከዛ አባቴም ህልም አይቶ ስለነበረ ምንም አልተናገረኝም። ሽማግሌም አላለም፣ ምንም አላለም። ተቀበለኝ። ይኸው እስከ ዛሬ አልተፋታንም። ከዛ 3 ቀን ተኛው፣ ሰላም ሆነ። ከቤተሰብ ጋር መውጣትም መግባትም ጀመርኩ። በሰላም እንትን አልኩ። 2000 ቀን ስራ ጀመርኩ። ቸርቹ እየተሰራ ስለነበረ ሳያልቅ እዛ በቀን ስራ ጀመርኩ። ቸርቹ ስራ ሲያልቅ ወደ እንጨት ቤት ገባው። ከእንጨት ቤት ወደ ሲያሪስ ጥበቃ ገባ። ያው እነሱ ያዝናሉ። እናቴ እያለቀሰች ነበር ወደ ባንክ የምትሄደው። ሰው ጎዳና ላይ የተኛ ሰው ካየች ጠዋት ስትሄድ እየገለጠች ታይ ነበር እና እያለቀሰች ነበር የምትሄደው። ልጄን እንደዚህ ያገኘው ይሆን እዚህ ጋር ያገኘው ይሆን እያለች ትለፋ። ለዚህ ያበቃኝ የእናቶች ጸሎት፣ አንደኛ የእናቶች ጸሎት፣ የቤተ ክርስቲያናችን የእናቶች ጸሎትን ላመሰግናቸው እፈልጋለሁ። አሁን እንደነገርኩ ከ2008 በኋላ ወደ ቤቴ ተመለስኩ። ከዛ 2010 መጨረሻ ላይ ስራ ጀመርኩ። ቋሚ ስራ ማለት ነው። በኤጀንሲም ቢሆን ካቶሊክ እርዳታ ድርጅት በጥበቃነት እየሰራው እስካሁን አለው። ያን ጊዜ ስጀምር 1990 ብር እጄ ላይ ደርስ ነበር። ከዛ ቀስ እያለ 2500 ብር ገባ፣ ቀስ እያለ 4000 ብር ገባ፣ ቀስ እያለ 5000 ገባ፣ ቀስ እያለ
7000 ገባ ቀስ እያለ አሁን ደግሞ አድጎ እንቁላል በእግሩ ሄዶ 14000 ገብቷል። እግዚአብሔርን አመሰግናለሁ። በራሴ መቆም እንደማልችል ስለማውቀው እኔም በቃኝ ብዬ ነው። በቃ ካላልክ ራሴ እችላለሁ ካልክ መቼም ቢሆን አትለወጥም። ከጎዳና ላይ እወጣለሁ ብዬ አንድም ቀን አስቤ አላውቅም። በራሴ ችሎታ፣ በራሴ ሁኔታ፣ በራሴ አቅም ከጎዳና ላይ እወጣለሁ ብዬ አስቤ አላውቅም። በእግዚአብሔር ቀንና ሰዓት አልችልም በማለቴ ከጎዳና ላይ ልወጣ ችያለሁ። አግዘኝ፣ ደግፈኝ ብዬ ከዛም በኋላ ከወጣ በኋላ ቤተክርስቲያን ከተመለስኩ በኋላ ቤተክርስቲያን የተመለስኩት በደብዳቤ ስጠይቅ አይሆንም ንስሐ ገብተህ እንደገና ነው ብለው። በፊት የውርስ ሃይማኖት ነበረ የነበረ ማለት ነው። ከቤተሰብ የመጣ ውርስ ማለት ከቤተሰብ የመጣ ህይወት ነበረ። ድጋሚ ስመለስ እጄን አውጥቼ ንስሐ ገብቼ ነው ወደ ጌታ የተመለስኩት። ከዛም በኋላ ያው በቤተ ክርስቲያንም ስላደግኩ ሁሉንም ነገር ስለማቅ ወደ ጸሎት ህይወት ገባው። የወጣቶች ህብረት ጸሎት ነበረን፣ እዛ ውስጥ ተቀላቀልኩ። ከዛ በረታው። ከዛም በኋላ የወጣቶች አርብ አምልኮ አለ። ከዛ እኔ ብዙ መልእክት ይመጣልኛል ጸንቼ እንደምቆም፣ ከዚህ በኋላ ወደ ኋላ መመለስ እንደሌለ ብዙ ይናገሩኛል። እንደውም አንድ ጊዜ አርብ ቀን ሄጄ የሆነ አበራ ኤርትሮ የሚባል ወንጌላዊ ነበር። እሱ እያገለገለ ለእኔ መልእክቱ እንደሆነ እየገባኝ በፍርሃት ብቻ ተመልሼ ሄጄ ዋጋ ከፍያለሁ፣ መልእክቱን ሳልቀበል ማለት ነው። ከዛም በኋላ ግን ከተመለስኩ በኋላ ሳልመለስ ነው አበራ ኤርትሮ እንደዛ ያወራኝ ሄጄ አርብ ቀን ማለት ነው። ከዛ ብዙ እንትን ካልኩ በኋላ በጸሎት ህይወት በረታው። በራስ ጉልበት ስለማይቻል በቃኝ አንተ ከጎኔ ነህ ካላልክ በስተቀር ሰው በራሱ ሊበረታ አይችልም። ስለዚህ በጸሎት ህይወት ተጋው ማገልገል ጀመርኩ እና ጥሩ ሚስት፣ የአንድ ወንድ ልጅ አባት፣ አሁን የምትመጣው ምን እንደሆነች አይታወቅም። ሁለተኛ እግዚአብሔር ፍሬን ሰጥቶኛል። ባለ 2 ሰራዊት ሆኛለሁ። በጎዳና ላይ ያለው ከራስ ምታት እና ከሆድ ቁርጠት ውጪ እኔ በሽታ አላውቅም። ስንቱ ከጎኔ ሲሞት በታይፎይድ በታይፈስ እየተያዙ ሲሞቱ እኔ በራሴ ብቃትና ችሎታ እንዳልሆነ ነግሬያለሁ። የእግዚአብሔር ምሕረትና ጥበቃ ከኔ ጋር ስላለ እግዚአብሔር የገባልኝ የተስፋ ቃል ስላለ ምንም ነገር ሳልሆን ወደ ቤቱ መልሶኝ ትዳር ሰጥቶኝ አገልግሎት ሰጥቶኝ በብዙ ዘርፍ እያገለገልኩ ይኸው እስከዛሬ ያለው ጌታ ለኔ ያደረገው በጣም ብዙ ነገር ነው። አንድም ነገር ምንም ሳይጫር ምንም አካለ ጎዶሎ ሳልሆን ወደ ቤት ተመልሼ ጌታን እያገለገልኩ አለሁ። በመጀመሪያ እግዚአብሔርን አመሰግናለሁ ወደ ህይወቴ ስለመለሰኝ፣ ወደ ቤቱ ስለመለሰኝ፣ ክብርን ስላሳየኝ እጅግ አድርጌ አመሰግነዋለሁ። በመቀጠል የቤተ ክርስቲያናችን እናቶችን ላመሰግን እፈልጋለሁ። በጸሎት ሳይታክቱ 17 ዓመት ለጸለዩልኝ ለእናትና ለአባቴ ለቤተ ክርስቲያን እናቶች፣ ከዛ በመቀጠል የቀድሞ የአዳማ ተጫዋቾች ታፈሰ ተስፋዬ ብያለሁ፣ ሲሳይ ባጫ ብያለሁ፣ ዲሜጥሮስ ብያለሁ፣ እናንተነ እና ብዙ ደሳለኝ ደባሽ በጣም ባለውለታዮቼ ናቸው። እንዳልቸገር ገንዘብ እየሰጡ ቢኒያም ይባላል የድሬዳዋ ልጅ በጣም ባለውለታዬ ነው። የሚለብሰውን ፎጣ አምጥቶ ሰጥቶኛል፣ አልብሶኛል።
አንድ ተጫዋች አለ 3 ሜትር ሸራ ገዝቶ አልብሶኛል፣ በዝናቡ ሰዓት ማለት ነው። እግዚአብሔር ስለ ሁሉም አመሰግነዋለሁ። ይህንን ህይወት አይተው ሰምተው ወደ ጌታ ቢመጡ በጣም ደስተኛ ነኝ። ደግሞ እመሰክርላቸዋለሁ። ማንም በራሱ ሊበረታ አይችልም። ከእግዚአብሔር ውጪ ማንም ሊበረታ አይችልም። ሰው በራሱ ደካማ ነው። ሰው እንደ ሸክላ ተሰባሪ ነው። እግዚአብሔርን እንደ ግል አዳኛቸው ተቀብለው እግዚአብሔር ይረዳኛል፣ ከዚህ አይነት ህይወት መውጣት እፈልጋለሁ፣ አልቻልኩም፣ በራሴ አቅም የለኝም ብለው በእግሩ ስር ከተንበረከኩ መውጣት ይሆንላቸዋል። ካለበለዚያ ግን የሰይጣን እስረኛ ሆኖ ሊወጡ በምንም ነገር የትኛውንም አድባራት የትኛውንም መነኩሳት ቢሄዱ የትኛውንም ገዳም ቢደግሙ ሊወጡ አይችሉም። አቅም የለኝም፣ ጉልበት የለኝም፣ እግዚአብሔር አንተ ትረዳኛለህ ካሉ ግን መውጣት እንደሚሆንላቸው እኔ ከራሴ ህይወት የተማርኩት ነው። ጌታ እግዚአብሔር ምሕረት አያልቅም፣ ቸርነት ብዙ፣ ፍቅር እጅግ ጥልቅ ነው። የለኝም ክብር ለዘላለም፣ ከምስጋና በቀር ምሰጥም የለም። ጌታ እግዚአብሔር ምሕረት አያልቅም፣ ቸርነት ብዙ፣ ፍቅር እጅግ ጥልቅ ነው። የምለው የለኝም ክብር ለዘላለም፣ ከምስጋና በቀር ምሰጥም የለም። ፍቅር ግድ ብሎ ሕይወትን ለሰጠኝ፣ በደል ሳይኖርብህ ወንጀለኛ የተባል ሸክሜን ከላይ አንከባለልክልኝ። ታዲያ ምን ልበል ክብር ያከበርከኝ ጌታ እግዚአብሔር ምሕረት አያልቅም፣ ቸርነት ብዙ፣ ፍቅር እጅግ ጥልቅ ነው። የምልህ የለኝም ክብር ለዘላለም፣ ከምስጋና በቀር ምሰጥም የለም።